ዘመን አይሽሬ ምርጥ ሙዚቃዎች timeless music ዘምብለኝ የስድስተኛ አፍሪካ ዋንጫ ጊዜ ኢትዮጵያ በእውነት የኛን ቲም ያን ጊዜ በቀላሉ የሚያሸንፍ አፍሪካ ቡድን አልነበረም። እርግጠኞች ነበር ስድስተኛ አፍሪካ ዋንጫ ለማግኘት ከብዙ ልምድ ከብዙ ግጥሚያዎች በኋላ በጣም ኮምፓክት የሆነ ቲም ነበር። ስድስተኛ አፍሪካ ዋንጫ ነው። ህዝቡም ራሱ እርግጠኛ ነበር ዋንጫ እንደምናገኝ እና በዛን ሰዓት ከኮንጎ ኪንሻሳ ጋር የማጣሪያው ለፋይናል ለማለፍ ስንጋጠም የኮንጎ ላይ ስንጫወት በመጀመሪያ 5 ደቂቃ ውስጥ 2 ጎል አገቡ እነሱ በቀልድ እና ያን ጎል እንግዲህ እኩል አድርገን እንደገና ሶስተኛው ጎል አግብተን ለማሸነፍ አሁን በእኛ ቡድን ላይ ቴንሽን ፈጠረ። በዚህ ሰዓት የምናደርገው ሁሉ ቶሎ አግብተን ያን ለመወጣት ሲሆን እና በዛን ሰዓት አንድ ግብ አገባን። ከዛ አሁን በግምት 1 ደቂቃ እንደዚህ ይሆናል ሰዓት ሊያልቅ ነው እና አሁን ይሄ ግብ ክሮስ ሲመታ ያለው ለየንም መጣው እና ያንን ግብ ስመታ አሁን ከመታውና ካገባው የጎል ኪፐሩ እጅ እኔ ላይ አይኔ ላይ ነው የሚያርፈው። ግን ኳሷን ከመታ አገባለሁ ያለዛ ደግሞ መመታትም አለብኝ። ግን አሁን የተጣው ደግሞ ኩል ይሆን ነው እና ያንን ሪስክ የግድ መውሰድ አለ። ምክንያቱም ኩል አድርገን ግማሽ ሰዓት ታይም ሲጫወት የኢትዮጵያ ቡድን በአገር ውስጥ ለሚጫወት እድል አለው የሚል ሪስክ ሁሉ መውሰድም አለ በኳስ ጨዋታ ጊዜ እና ያንን ኳስ ከምተው አንድ አይነት ትንሽ ቢመታ ይሻላል ይሄ መጣው ያ ግብ ገባ 2-2 ነው የተቃየን ተመታ አይኔ ተመታ አይኔ አበጣ አንድ አይኔ አይም ነበር ሰዓቱ ሲጨመር በአንድ አይኔ ነው የሚጫወተው ማለት ነው እና ይሄ ራሱ ያ ውጤት እኩል ሆኖ እንደተመኘሁት ማለት የሚያሳዝነኝ ነገር ቢኖር እኩል ከሆነ በኋላ ብዙ ድሮች የኢትዮጵያ ቡድን አገኘ። ከዛ በኋላ ያንን ግብ ልጆች የመደናገጥ መንፈስ ስላለ ሳንጠቀምበት ቀርተን ሶስተኛ ጎል አግብተው ኮንጎ ኪንሻሳ እኛ ከፋይናል ውጭ ስንሆን በጣም የኢትዮጵያ ሕዝብ አዘነ። እኛም ደግሞ በእርግጠኛ ሁኔታ የነበረው ቲማችን ከውድድሩ በመውጣቱ በጣም ሀዘንና ከዛም በኋላ ነው ማለት የጨዋታ ስሜታችንም አሁንም አላረጀንም። ግን ከዛ በኋላ እንደው የመሸነፍ እንትን ስለመጣ ህዝቡም በጣም አዘነ። እኛም ደግሞ ወደ ስራ ዓለም እየተመለስን የጨዋታ መንፈስ ራሳ ያረጋችሁ ማለት ነው። ዘመን አይሽሬ ምርጥ ሙዚቃዎች timeless music አንድ ጊዜ ትዝ ይለኛል የሱ ቲም የካላላ ቲም እና የጊዮርጊስ ቲም ለሴሚ ፋይናል ማጣሪያ ኮንጎ ኪንሻሳ ከጊዮርጊስ ይጫወት ነበር። የሱ ደግሞ የአንግልበርት ተጫዋች ነው እና ሲጫወት ግዙፍነቱን ለማስረዳት ነው። እሱ ኳስ ይዞ ብቻውን ያመልጣል። ጌታቸው አበበ ጎልኪፐር ነው። ከፔናልቲ ኤሪያ ውጭ ሆኖ ይጠብቀዋል። በኋላ ጌታቸው ባብዶ ሰርቶ ሲያልፍ ካላላን ከኋላ ያዘው ገባ። እሱን ጭምር ይዞ ሩጦ ግብ ያገባል። ጌታቸውን ጭምር ይዞ ሄደ ለማስቀረት አልቻለም። በጣም የሚገርም ነገር እና እንዲህ አይነት ተጫዋቾች ነበሩ። ከግብ ጠባቂዎች አንዱ ደንበኛ ሙሉዬ ነው። ሙሉዬ የጉምሩክ ተጫዋች ነው። ሙሉዬ የሚገርም ነገር ነው። አንድ ጊዜ መጀመሪያ ስንጋጠም መትቼ ከያዘ መጀመሪያ ኳሷን በአንድ እጁ ይዞ ያሳየኛል እና ከዛ በኋላ ማግባት አልችልም። አንድ ጊዜ ግን መትቼ ካገባሁበት ከ5 በላይ ነው የሚገባው እሱ ላይ እንደ አይነት ልክ ነበር። አንድ ጊዜ ከያዘ በቃ ደቂቃ ምንም ማግባት አትችልም። አንድ ጊዜ ካገባ ደግሞ እንደዚህ አይነት እንትን ነበር ስሜት ነበር እና ከዛ ጊላ ነው። ጊላን በጣም የማደንቀው ጎልኪፐር ነው። በአፍሪካ ውስጥ የተደነቀ ተጫዋች ነው እና እሱ ላይ ለመምታት በጣም ማሰብ አለብህ እና ሁሉ ጊዜ ኦፖዚት ነው መታው። እሱ ከሚያስበው ኦፖዚት መምታት አለብህ ማለትም በግራ በኩል አልፈው ወደ ግራ በኩል ከምትመታበት ረጅም ብትመታም ይይዛል፣ በጣም ይወረወራል። ስለዚህ በቀኝ በኩል መምታት አለብህ። ኤክስፔክት የሚያደርገውን ትተህ ወደ ማያስብበት መምታት ያስፈልጋል። ምክንያቱም በጣም አደገኛ ጎልኪፐር ነው እና ማስታወሳቸው እንግዲህ ከግብ ጠባቂዎች እነዚህ ሁለቱን አንድ ታለ የሚያስቅ
ቼኮስሎቫኪያ ስንጫወት ከበደ መታፈሪያን ታውቃለህ? ከበደ መታፈሪያ ከቼኮስሎቫኪያ ቡድን ጋር ስንጫወት አልፌ ብዙ ሰው አለፍኩና ክሮስ አድርጌ ለሱ ሰጠሁት እና በቴስታ ግሩም የሆነ ግብ አገባ። በኋላ ታንኪዩ መንጌ አለኝ እና ይሄን ሰምቶ ነጸራ አለ ነጸራው ለስላሴ እሱን ሰምቶ ማታ አራት ላይ ስንበላ ምሳ ምን ነው መንግስቱን ታንኪዩ አልከው ለመንግስት ውስጥኛ አልከው በአማርኛ አለው። አይ ምን ጫወተ ፈረንጆች ጋር ስለሆነ ታንኪዩ ስለሆነ እንዲሰሙ ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.